የአማራን ትግል እያበላሸ ያለ ከቲቢኤልኤፍ ተልኮ ይዞ ያበላሸ ያለው ዘመነ ካሴ ነው። ስለ እውነት ነው የምነግራችሁ። ይሄ የነዘመነ ካሴ ስብስብ የአማራነት ቅንጣት የለበትም። ቅንጣት ታምኑ ባታምኑ እያንዳንዷ ሲንግል ከተማ በባዴን ቁጥጥር ስር ነው። እያንዳንድህ ዛሬ ጃዝ በለው ፍለጠው ቁረጠው የምትለው ነገ እያንዳንድ ቤት ይሄንን ጉዳይ ታያዋለህ። እመነኝ፣ እርግጠኛ ሆኜ እነግራለሁ። እውነት ለመናገር አማራን ማዳን ቀርቶ ወዳልተፈለገ ሲኦል ውስጥ እንደሚገባ ህዝባችን ሊያቀው የሚገባ ትልቅ እውነታ ነው። በዚህም ተባለ በዛ ይሄ የቆጨራ ስብስብ ይሄ የኡንኩሮ ስብስብ የአማራን ህዝብ አይወክልም። ዛሬ እስክስታ ይመታል ደብረጽዮን እንዲህ ይላል። ያ እንደኔ አይነቱ ዲያስፖራ በቀን 3 4 በልቶ ጠግቦ ልጆቹን አብልቶ አጥግቦ የሚገርም ኑሮ እየኖረ ወደ ሚዲያ ግን እየመጣ አንተን ነፃነት ይሰብካል። ስለ እውነት ነው የምነግራችሁ። አማራ ማለት ኩሩ ህዝብ ነው። ኢትዮጵያን የሚጠብቅ ኩሩ ኢትዮጵያዊ ነው። ልክ እንደሌላው ኢትዮጵያዊ ሁሉ ጀግና ህዝብ ነው። ይህንን ህዝብ ነው እንግዲህ እነዚህ የወያኔና የሻዕቢያ ተላላኪ ገረዶች እያሰቃዩት የሚገኙት። ዝርፊያ ህብረተሰቡን እንዳስመረረው የተረድተው ከዚያ ምናምን የወጡ እነዛ እየተመለመሉ ነው። ሊመር ይችላል። ይሄ እውነት እንደው እንዲህ ነው እንዲህ ባይባል ልትል ትችላለህ፣ ግን ባትለው መሬት ላይ እየሆነ ያለው ነው ነገር። ትጉ 17 ሾፌሮችን ረሽነዋል መንገድ ላይ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የኢትዮጵያ ድምጽ ቤተሰቦች እንደምን አላችሁ? ይህ የኢትዮጵያ ድምጽ ነው። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ኢትዮጵያውያን እንግዲህ ሰሞኑን የአማራን ህዝብ ነፃ አወጣለሁ በማለት ሲንቀሳቀስ የነበረ የወንበዴ የሽፍታ ስብስብ እድሜ ልኩን ከአረቄ ቤት ያልዘለለ የኡንኩሮ ለቃቃሚ ስብስብ በአማራ ክልል ሰሞኑን ብቻ 17 ለፍተው ጥረው ቤተሰቦቻቸውን የሚያስተዳድሩ ሀገራቸውን ባላቸው አቅም የሚያግዙ ትጉ 17 ሾፌሮችን ረሽነዋል መንገድ ላይ። ይህ ቡድን የመጨረሻ ምንም ማድረግ እንደማይችል ሲያረጋግጥ ንጹሃንን በየመንገዱ እየጠበቀ በየጫካው እያደፈጠ ንጹሃን ላይ ከመተኮስ ውጪ 4 ኪሎ የሚባለው ቅዠት ለዘንድሮ ብቻ አይደለም፣ ለእድሜ ልክ ሰማይና ምድር እስካሉ ድረስ 4 ኪሎ መምጣት እንደማይችል ያረጋገጠበት ሁኔታ ማሳያ ነው። በንጹሃን ላይ የሚፈጽመው ግድያ በቂ ማሳያ ነው። የመጨረሻ ለዝንተ ዓለም ተስፋ ስለቆረጡ እንደዚህ አይነት ተራና ተልካሻ የሆነ ስራ እየሰሩ ነው። የአማራን ህዝብ እየዘረፉ ነው። ለአማራ ህዝብ እንጨነቃለን የሚሉት ሰዎች፣ የአማራን ህዝብ ነፃ እናወጣለን የሚሉ ሰዎች አማራን በመግደል አማራን በመዝረፍ አማራን በማራቆት ላይ ይገኛሉ። የአማራ ህዝብ ኩሩ ኢትዮጵያዊ ነው። ስለ እውነት ነው የምነግራችሁ። ይሄ የነዘመነ ካሴ ስብስብ የአማራነት ቅንጣት የለበትም። ቅንጣት። ስለ እውነት ነው የምነግራችሁ። አማራ ማለት ኩሩ ህዝብ ነው። ኢትዮጵያን የሚጠብቅ ኩሩ ኢትዮጵያዊ ነው። ልክ እንደሌላው ኢትዮጵያዊ ሁሉ ጀግና ህዝብ ነው። ይህንን ህዝብ ነው እንግዲህ እነዚህ የወያኔና የሻዕቢያ ተላላኪ ገረዶች እያሰቃዩት የሚገኙት። ለአማራ ህዝብ የሚጨነቅ ሰው ለአማራ ህዝብ ሸቀጥ ጭኖ የሚጓጓዝ ነዳጅ ጭኖ የሚጓጓዝ ተሽከርካሪ ማገት፣ ማቃጠል፣ ሹፌር መግደል ይሄ በምንም ተአምር የአንድ አማራ ስነ ልቦና ሊሆን አይችልም። በምንም አይነት መፈተሻ የዓለም ሳይንቲስቶች ተሰብስበው ጥናት ቢያደርጉ እነዚህ ሰዎች አማራ አይደሉም። 4 ነጥብ። ይሄ ነው። በጣም በሚገርም ሁኔታ ይህንን የምትደግፉ አውሮፓና አሜሪካ ያላችሁ ዲያስፖራዎች እርግጠኛ ሆኜ ነው የምነግራችሁ፣ እያንዳንዳችሁ ቤት እነዚህ ሹፌሮች ላይ የደረሰው ግፍና በደል ሞት እርግጠኛ ሆኜ እነግራችኋለሁ። እናንተ በምትልኩት ገንዘብ እናንተ በምታዋጡት ነገር ሁሉ ነው ይሄ የተፈጸመ ያለው። እያንዳንድህ ዛሬ ጃዝ በለው ፍለጠው ቁረጠው የምትለው ነገ እያንዳንድ ቤት ይሄንን ጉዳይ ታያዋለህ። እመነኝ፣ እርግጠኛ ሆኜ እነግራለሁ። አንተ ራስህ በምታዋጣት ገንዘብ አንተ ራስህ በምታሟሙቀው ወሬ
የራስ ቤተሰቦች ሰለባ ይሆናሉ። ከዚህ ምንም ውጪ የሚሆን ነገር የለም። ስለዚህ እያደረክ ያለው የራስህ ወንድሞች እንዲሞቱ የራስህ ወገኖች እንዲሞቱ ነው ገንዘብ የምታዋጣው። እዚህ ያለው ማን ነው? ዘመነ ካሴ ቦርጭ በቦርጭ ነው ወደ 130 ኪሎ ግራም ደርሰዋል በክብደት። እነዚህን ታጋዮች ነው ብለው በዓለም ላይ ለመፈረጅ በጣም 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 ለኔ ይከብደኛል። የምንም አይነት ታጋዮች አይደሉም፣ ዘራፊና ሽፍታ ወንበዴዎች ናቸው። ስለዚህ ኢትዮጵያውያን በዚህም ተባለ በዛ ይሄ የቁጭራ ስብስብ ይሄ የኡንኩሮ ስብስብ የአማራን ህዝብ አይወክልም። በኢትዮጵያ የስልጣን ደረጃ ካሁን በኋላ ኢትዮጵያ ውስጥ ይሄ ኡንኩሮ ለቃቃሚ ይሄ በኡንኩሮ ያደገ ስብስብ በአስማትና በድግምት በመተት የበለጸገ ስልጣን አይዝም 4 ኪሎ ላይ። ምክንያቱም እኛ ኩሩ ኢትዮጵያውያን አለን፣ እኛ ጽድት ያለን ኢትዮጵያውያን አለን። አለቀ። የሻዕቢያ ደጋፊዎችም የወያኔ ደጋፊዎችም የትኛውም ጽንፈኛ ቡድን ካሁን በኋላ ከመርዶና ከለቅሶ ውጪ ምንም የምታመጡት ነገር የለም። 4 ነጥብ። ክቡራትና ክቡራን የተወሰኑ ቪዲዮዎች ጋብዛችኋለሁ። እስኪ እነዚህን ቪዲዮዎች እንድትመለከቱ አስቀድሜ ጋብዛለሁ። በተጨማሪም እንግዲህ ይህ አዲስ ቻናል ነው። ይህንን ቻናል ሰብስክራይብ ያደረጋችሁ ኢትዮጵያውያን ወንድሞቼና እህቶቼን ሁሉ ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። ለእናንተና ለቤተሰቦቻችሁ የተሟላ ሰላምና ጤና እመኛለሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ይህ ቻናል ወደ ቀድሞ ሁኔታ እንዲመለስ እንድትተባበሩን በታላቅ ትህትና ጠይቃለሁ። የኢትዮጵያ ድምፅን ማገዝ የምትፈልጉም በገንዘብም በማቴሪያልም በፈለጋችሁት ማገዝ የምትፈልጉ ካላችሁም እንድታግዙን ጥሪ እናቀርባለን። ይዘጋብናል፣ ተመልሰን እንመጣለን። የትግሉ ባህሪ ነው። ባህሪው ስለሆነ ሁሌም ደስተኛ ነኝ። በላይ መንገሻ ትላንትናም በላይ መንገሻ ነው፣ ዛሬም በላይ መንገሻ ነው። ኢትዮጵያ ትላንትናም ኢትዮጵያ ነች፣ ዛሬም ኢትዮጵያ ነች። ወደምንፈልገው መልኩ ደግሞ ወደምንፈልገው አቅጣጫ ወደምንፈልገው ከፍታ እናት ሀገራችን ኢትዮጵያን ደግሞ ያለ ምንም ከልካይ ምንም የሚያስቆመን ነገር የለም። የኢትዮጵያ እያንዳንዱ ዕቅድ ይሳካል። ቀይ ባህር የኛ ነው። አሰብ የኢትዮጵያ ሉዓላዊ ግዛት ነው። የኮሪደር ልማት አሰብ ላይ በቅርቡ እንጀምራለን። 4 ነጥብ። ክቡራትና ክቡራን በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ። አሜን። ታምኑ ባታምኑ እያንዳንዷ ሲንግል ከተማ በባዴን ቁጥጥር ስር ነው። እኔ ነኝ ያለ ይሄን ከተማ ተቆጣጣሪ ያለው ያለ የወረዳ ከተማ ነው የምነግራችሁ። ስለ ድል ለምትሰማው መፎጋገርም ይቀራል ከዚህ በኋላ። በነገራችን ላይ ሸረከተው ምናምን አለው ብላ ፉገራ እዛው ይቀራል። ይሄ ብቻ አይደለም፣ በየቦታው ላይ እየሰለጠኑ ነው። የሚሰለጥኑት አካላት በየቦታው የተዘረጋው ኬላ የመረራቸው ዝርፊያ ህብረተሰቡን እንዳስመረረው የተረድተው ከዚያ ምናምን የወጡ እነዛ እየተመለመሉ ነው። ሊመር ይችላል። ይሄ እውነት እንደው እንዲህ ነው እንዲህ ባይባል ልትል ትችላለህ፣ ግን ባትለው መሬት ላይ እየሆነ ያለው ነው ነገር። ማን ነው ወንድሜ ዶክተር ዳኛቸው የሚባለው ሰውዬ በትክክል ሲገልጸው ሰምቻለሁ። ጠቅላይ ሚኒስትሩ እንዲህ አይነት መሪ በጀግንነትም እንበለው በእውቀትም እንዲህ አይነት መሪ እኔ በፍጹም ኢትዮጵያ ውስጥ አላየሁም። እውነቱን ነው የምነግራችሁ። ደርግን አይቻለሁ፣ ኃይለ ሥላሴም መጨረሻ ላይ አቶ መለስ ዜናዊን አይቻለሁ፣ አቶ ኃይለ ማርያም ደሳለኝ አይቻለሁ። ጠቅላይ ሚኒስትር አብይ አህመድ እኔ ብዙ ጊዜ ማደንቀው አንድ እንደ ቲፒኤልኤፍ አይነቱን ሴረኛ ፖለቲከኛ መንግሎ ኢህአዲግን አፍርሶ የኢህአዲግን መንግስት ብትንትኑን አውጥቶ በኢህአዲግ መንግስት መቃብር ላይ ብልጽግና የሚባል የፖለቲካ ፓርቲ መስርቶ ብልጽግና የሚባል መንግስት መስርቶ እንዲህ አይነት ለውጥ በቀላሉ ቲፒኤልኤፍ ስላችሁ እንግዲህ መከላከያው በእጁ ነው የነበረው፣ ደህንነቱ በእጁ ነው የነበረው። መንግስት ማለት ምንድነው? መከላከያ ደህንነት ነው። መከላከያና ደህንነትን ከያዝ ሌላው ሁሉ ቀላል ነው። ግለሰቦችን ታባራቸዋለህ። ጠቅላይ ሚኒስትሩን በዛን ሰዓት እነዚህ ሰዎች እንቅልፍ ላይ ባይሆኑ ኖሮ ቲፒኤልኤፎች ዛሬም ይፎክሩት ዛሬ እስክስታ ይመታል። ደብረጽዮን እንዲህ ይላል። የአማራን ትግል እያበላሸ ያለ ከቲፒኤልኤፍ ተልኮ ይዞ ያበላሸ ያለው ዘመነ ካሴ ነው እና አታች ያላችሁ ለአማራ የወጣችሁ ለዘመነ ሳይሆን ለአማራ ብላችሁ የወጣችሁ ካላችሁ ትክክለኛ አማራ ማንነትን ለማስጠበቅ የወጣችሁ ካላችሁ ዘመነ ካሴ ካታች ከእግረኛ ጀምራችሁ ከዝቅተኛ አመራሮች
ልታወግዙልን ይገባል። ታው ወዴት እየሄደ እንደሆነ ማንኛውም የአማራ ህዝብ አቁም ሊለው ይገባል እና በዚህ ልክ ነው። አመሰግናለሁ። አዲስ አበባ ውስጡን እየጠጣ ባህር ዳር ማቻቱን እየጠጣ ከተማ ላይ ቁጭ ብሎ የነከሌ ሐሳብ እኮ እንዲህ ነው የነከሌ ሐሳብ እኮ እንዲህ ነው ሐሳቡን ያዘው ትልቁ ነታ መሳሪያ አንግቦ የአማራ ህዝብ ለነጻነት አወጣለሁ ብሎ የወጣው የነጻነት ታጋይ እንጂ ከተማ ላይ የተቀመጠው ግለሰብ ወይም በውጭ ያለው ዲያስፖራ አይደለም ይዘውራል። ህዝባችን ልንታደገው ሳይሆን የወጣ ነው። ህዝባችን የበለጠ ባርነት ውስጥ የበለጠ ስቃይ ውስጥ የበለጠ ወደ ሽፍተነት ለመዳረግ ካልሆነ በስተቀር ሁሉም ሰው ተስፋ ቆርጦ የዛውማ ብልጽግና የተሻለናል የሚል አማራጭ ተጠቅሞ ሊሄድ የሚችልበት አግባብ እንዳይፈጠር እውነት ለመናገር አማራን ማዳን ቀርቶ ወዳልተፈለገ ሲኦል ውስጥ እንደሚገባ ህዝባችን ሊያቀው የሚገባ ትልቁ ነታ ነው። የአማራ ፋኖ የህልውና ትግልን በተመለከተ የመወሰን እጣ ፈንታ ያለው መሬት ላይ ያለው ታጋይና ህዝባችን ወይም ደግሞ የትግሉ ባለቤት የሆነው የአማራ ህዝብ ታላቁ የአማራ ህዝብ መሆን መቻል አለበት። እንደኔ አይነቱ ዲያስፖራ በቀን 3 4 በልቶ ጠግቦ ልጆቹን አብልቶ አጥግቦ የሚገርም ኑሮ እየኖረ ወደ ሚዲያ ግን እየመጣ አንተን ነፃነት ይሰብካል፣ አንተን ጦርነት ይሰብካል፣ አንተን ወደ እሳት፣ አንተን ወደ እልቂት፣ አንተን ወደ ማትወጣበት ማጥ እንድትገባ ይቀሰቅሳል። ዲያስፖራው የሚገርም ኑሮ ነው የሚኖረው፣ የሚደንቅ ኑሮ ነው የምንኖረው በሰው ሀገር ላይ ከአንድም ሁለት ስራ ሰርተን ምርጥ የሚባል መኪና እየነዳን ምርጥ በሚባል ቤት ውስጥ አሪፍ የሚባሉ ልብሶችን እየለበስን ምርጥ የሚባሉ ብራንድ ጫማዎችን እያደረግን በጣም ደልቶን ነው የምንኖረው። ወደ ሚዲያ መተን ደግሞ ለናንተ የምንነግረው የሆነን የፖለቲካ ፓርቲ ደግፈን የሆነኛውን ተቃውመን ወሬ ከዛም እየለቃቀምን አንተን ወደ ጦርነት የምንቀሰቅስህ ለሁለት ነገር ነው። አንድም ከዩቲዩብ ጥቅም እናገኛለን፣ ሁለትም ይሄ የውስጣችንን ጩኸት የውስጣችንን የሆነ ነገር አንተ ላይ እናራግፋለን። እውነታው ይሄ ነው። ስለዚህ በእኛ በዲያስፖራዎች መጀመሪያ ንቁብን። በእኛ በዲያስፖራዎች ካልነቃችሁብን እመኑኝ ትጎዳላችሁ።